ያቺን እየመጣች በጥፊ ይሄም እየመጣ በቡጢ እዚህ ቤት በጉልበት ነው እንደሚያስቡት እንደተማረ ሰው አስቡ እንጂ። ኤላቶ ልጁ ምንም ጤነኛ አይደለም። እዚህ ቤት ምን እንዳስጠላኝ ታውቃላችሁ? ሁሌ ነተር ሁሌ ጭቅጭቅ። አይ ምን እንደቴ በጠፋው የቀናቸው ነበር እነሱ ጋር አይደለችም። በሊዲያ ወጥቶ መቅረት ቤተሰቡ በጣም ተጨናንቋል። እየተተረማመሱ ይገኛሉ። ዴቭ በተለይ እህቴን አልተረዳኋትም፣ እሷ የምትናገረኝን ማዳመጥ ባለመቻሌ ይኸው ልትሰወር ችላለች። ምናልባትም ጭቅጭቁ አሰልችቷት ሊሆን ይችላል ከዚህ ቤት ልትወጣ የቻለችው። ብቻ ናኦልም ድርጊቱን እንዳልፈጸመ ሁሉ እንደ አዲስ እየጠየቀ ይገኛል። ከዚህ በፊት ደመቀ አደይን እንዳገታት ሁሉ አሁንም ሊዲያን እሱን ያገታት በማለት ጉሮሮውን አንቆት ነበር። ነገር ግን እሱ እንዳላደረገውና ከድርጊቱ በስተጀርባ ፍቅር ትኖርበታለች በማለት ፍቅርን ጉሮሮዋን አንቋት ነበር። ፍቅርም ስለ ሊዲያ መታገት የምታውቀው ነገር እንደሌላት እየተናገረች ነበር። ዴቭ ግን ሊሰማት አልቻለም። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአደይ ድራማ ክፍል 47ን የምናይ ይሆናል። ቤተሰቡ ተሰብስቦ ባለበት ሰዓት ለዴቭ የሊዲያ ለመምጣት ይነገረዋል። ትናንትና ከኤላ ጋር ያደረች መስሎኝ በማለትም ይጠይቃል። ኤላ ከሱ ጋር እንዳላደረች እንዲሁም ቤዛን ስላየቻት ወዲያውኑ ተናዳ እንደወጣች ኤላም ይመልስለታል። ድርጊቱን የፈጸመው ናኦልም ምንም እንደማያውቅ እሱም አብሮ ጠያቂ ነው። ዴቭም ስልኳ ላይ ቢደውል ስልኳ እንደማይጠራ ይነግራቸዋል። ፍቅር የዚህን ጊዜ ምናልባትም ከኤላ ስትመለስ ዳይመንድና ኪንግ ጠልፈዋት እንዳይሆን በማለት ለነሱ ትነግራቸዋለች። የማን እህት እንደሆነች አላወቁም ማለት ነው በማለት ወዲያውኑ ኪንግና ዳይመንድ ወዳሉበት ቦታ እየሮጠ ይሄዳል። ዴቭን አኳኋን የተመለከተው ኤላም ወዲያውኑ ተከታትሎት አብሮት ይወጣል። ምን ነው አንተስ ወንድ አይደለህም እንዴ? ሌሎቹ ሲሄዱ አንተ ብቻ ለምን ቀረህ? አለችው ቤዛ። በማይመለከትሽ ነገር አትግቢ፣ አሁን ብቻህን ላወራህ ፈልጋለሁ በማለት ናኦልን ወደ መኝታ ክፍል ይዛው ትሄዳለች ፍቅር። ዴቭም በንዴት ሊዲያ እያለ እየተጣራ እነሱ ወደሚያርፉበት ቤት ወደ ውስጥ በመግባትም ሊዲያን ያጣታል። ወደውኑም በመውጣት እህቴን የታደረሳችኋት በማለት ዳይመንድን ጉሮሮውን ያንቀዋል። ደመቀም ስለ ሊዲያ የሚያውቀው ነገር እንደሌለ ይናገራል። ንጉስም እሱን ልቀቁት፣ የምናውቀው ነገር የለም፣ እኛ ሊዲያን አላየናትም በማለት ይመልሳል። አደይም ሊዲያ እንደወጣች እንዳልተመለሰችና አግተዋት እንደሆነም ተናገሩ እያለች እነሱን ማስጨነቁን ተያይዘዋለች። ደመቀ ስላንተ እህቴን የማውቀው ነገር የለም፣ ደግሞ ምን አድርጋኝስ ያንተን እህት አግታታለሁ? እኛ ብዙ የሚያስጨንቀን ነገር አለ፣ እየመጣችሁ አትረብሹን፣ ኑሯችን እንኑርበት እያለ ነው። እርግጠኛ ነህ እህቴ ካንተ ጋር የለችም በማለት ጉሮሮን አንቆት የነበረውን ይለቀዋል። ንጉስም ስልኩን ከወሰድንባት በኋላ ሊዲያን አላገኘናትም በማለት ያረጋግጥለታል ዴቭ። ኤላም በበኩሉ እርግጠኛ ነኝ ሊዲያ ከእናንተ ጋር ከሆነች ዴቭ ሳይሆን እኔም አለቃችሁም በማለት ይዝትባቸዋል። አደይም በበኩሏ ምናልባትም ከጓደኞቿ ሄዳ ይሆናል በማለት ዴቭን ለማረጋጋት እየሞከረች ነበር። ዴቭ ግን በጭራሽ እዚህ ሀገር ምንም አይነት ጓደኛ የላትም አላት። ምናልባትም ካክስቷ ሄዳ ከሆነስ በማለት ለአክስቷም ወዲያውኑ ይደውላል። አክስታቸውም ወደ ቤታቸው እንዳልመጣች ይነግሩታል። የዚህን ጊዜ ዴቭ በጣም ይጨናነቃል። የሚያደርገውም ግራ ገብቶታል። በቃ ወደ ቤት እንመለስ፣ ምንም የምናደርገው ነገር ከሌለን በማለት ወዲያውኑ ወደ ቤት ይመለሳሉ። ንጉስ ግን አደይ የምናግዛችሁ ነገር ካለ እንድናግዛችሁ ንገሪን እያላት ነበር። ፍቅርም ናኦልን ወደ መኝታ ክፍል ከወሰደችው በኋላ እርግጠኛ ነህ ስለ ሊዲያ መጥፋት እጅህ የለበትም አለችው። ናኦልም በፍጹም እጁ እንደሌለበት ይነግራታል። በቃ እርግጠኛ ነኝ እነ ኪንግ ወስደዋት ይሆናል፣ 1-2 ቀን ኮርኩሞ ይመልሷታል። እንደውም ምን አለ በዛው በወጣችበት ብትቀር እያለች ነበረ። ናኦልም የቤቱ ድምቀት እኮ ናት፣ ለምን እንደዚህ ትያለሽ? እንዲህ በቀላሉማ አሳልፈን አንሰጣትም እያለ በማስመሰል ላይ ነው። በዚህ ሁኔታ እያሉ ቤዛ ወደ ክፍላቸው ትገባለች። ስለ ሊዲያ ምን አዲስ ነገር አለ በማለትም ጥያቄዋን ታስከትላለች። ፍቅርም እያስመሰልሽ ነው ወይስ ለልጅቷ ተቆርቆረሽ በማለት ሁለታቸው ሰጣ ገባ ይገባሉ። ቤዛ ምሽት ላይ ናኦልና ሊዲያን አብራ እንደተመለከተቻቸው ትነግረዋለች። የዚህን ጊዜ ናኦልም ይደነባበራል። ፍቅር በማይመለከትሽ ጉዳይ ጥልቅ አትበይ እያለቻት ነው። አንቺ ደግሞ እንጭጭ ነሽ በማለት ትታቸው ትወጣለች።
በቤዛ ንግግር የተደናገጠው ናኦልም ወዲያውኑ ተከታትሏት ሊወጣ ሲል ምን አደነባበረ ዝም ብለህ ቁጭ በል በማለት ከተነሳበት እንዲቀመጥ ታደርገዋለች። እነ ዴቭም ከደመቀ ደርሰው ሲመለሱ መንገድ ላይ ሆነው ምን ማድረግ እንዳለባቸው እየተመካከሩ ነበር። ከመጸለይ ውጭ ሌላ አማራጭ የለንም አለች አደይ። ለመሆኑ ግን ምን መሄጃ አላት ብለህ ታስባለህ? ምንም አይነት ጓደኛም የላትም። ኤላ ልሄድ ስትለኝ ተቆጥቻት ነበር። ለመሆኑ ግን ኤላ ካንተ ከተለየች በኋላ ሌላ መሄጃ እንዳላት ነግራህ ነበር እንዴ? በማለት ጥያቄውን ያስከትላል። ኤላም ትኩረት እንዳልሰጣትና ተናዳ እንደወጣች ለዴቭ ይነግረዋል። ዴቭም ለእህቴ የሚገባውን እንክብካቤ አልሰጠኋትም፣ በጣም በድያታለሁ እያለ ራሱን እየወቀሰ ነበር። ቤዛ ናኦልን እያስጨነቀችው ነው። ሊዲያን የት ነው የከተትካት? ተናገር፣ በአይኔ በብረቱ ካንተ ጋር ስትሄድ አይቻታለሁ። አላማህ ምንድን ነው? ፍቅር ለምንድን ነው ያመጣችህ? በማለት ስታፋጥጠው ነበረ። ናኦልም ምንም አታመጭም፣ አዎ የወሰድኳት እኔ ነኝ። ቤዛም ሊዱን ገለሃት ነው እንዴ የታደረስካት? ይህንን ነገር ለማንም እንዳትናገሪ፣ ትንፍስ እንዳትይ፣ ካልዛ ፈርዶብሻል በማለት ይዝትባታል። ቤዛም ለማንም ትንፍስ አልልም፣ ግን አብረን እንስራ፣ ለምንድን ነው ፍቅርን የምትፈራት አለችው። ናኦልም ለትንሽ ጊዜ ነው እንጂ እሷንም አጠፋታለሁ በማለት ይመልስላታል። እሺ አንቺም ምን ልርዳሽ? ለሊን አጥፋልኝ አለች። ናኦልም መጀመሪያ ልጁን በኋላ የእሷ ይደርሳል ይላታል። እየወሰድክ ግን ምንድን ነው የምታደርገው? በማለትም ስትጠይቀው ነበር። እሱ አንቺን አይመለከትሽም፣ ለማንኛውም አሁን ያወራነውን ለማንም እንዳትናገሪ በማለትም ያስጠነቅቃታል። ህንድና ንጉስም በሊዲያ መታገት ፍቅር እጇ እንዳለበት እየተመካከሩና እያወሩ ነበር። በኋላም እስኪ እንደውልና የምትለውን እንስማት በማለት ደጋግመው ቢደውሉላት እሷ ግን ስልኩን ልታነሳው አልቻለችም። ደመቀም ዴቭ ግን ከኛ ላይ እየመጣ የሚፈነጨውን ነገር ማቆም አለበት። እሱ የሀብታም ልጅ ስለሆነ እኛ የድሃ ልጆች ስለሆን እንደፈለገ እየመጣ ለምን እንደዚህ ያሰቃየናል እያለ ለጓደኛው እያማከረው ነበር። ለምለም በተቀመጠችበት ናኦል ይመጣና ቆንጅትዬ ካሉት ሴቶች አንቺ ትሻያለሽ፣ ምናለ ተስማምተን አብረን ብንሰራ እያላት ነው። እሷ ግን ካጠገቧ እንዲርቅ እያፋጠጠችበት ሳለ ወዲያውኑ ኤላ ይመጣል። ደግሞ ምን እያደረክ ነው በማለት ከነሱ ጋርም ይተናነቃሉ። ደግሞ ምን ላደርግ እችላለሁ? እዚህ ቤት ግን በጉልበት ነው እንዲህ የሚያስቡት በማለትም በምሬት ይናገራል። ዴቭን በበኩሉ እዚህ ቤት ያስጠላይ ጭቅጭቅ ነው፣ እህቴም በዚህ ተማራ ነው ብን ብላ የጠፋች። ለምለምም ሁሉም ጥፋት የኔ ነው ይቅርታ ዴቭ በማለት ይቅርታ እየጠየቀችው ነበረ። በቃ ቤታችንን እንሄድ ተባባሉ ከኤላ ጋራ። አደይ ግን ደህና አይደለሽም እንዴ? ደህና ነኝ፣ ትንሽ ተጨናንቅ ያለው ይልቅስ አንቺ ፊትሽ ምን ሆኖ ነው በማለት አደይም እየጠየቀቻት ነበረ። ደህና ነኝ አለቻት። ወዲያውኑ ቤዛ እየሮጠች ትመጣና ኤላዬ መጣህ እንዴ በማለትም ትስመዋለች። ይህን ጊዜ ለምለም በጣም ትናደዳለች። አደይም ለምለምን ለምን እስከምትደባደቡ ድረስ እጅ ትሰጫለሽ? አንቺ እኮ ታሽለሽ መገኘት ነበረብሽ እያለች ለምለምን እየመከረቻት ነው። እሷ ዲንጎ በጣም እንደሚወዳት እየነገረቻት ነው። እሱ እኮ ተው ብለው የሚገባው አይደለም፣ እንዴት ብዬ ላስረዳው? ደግሞ የዴቭን ነገር እያወቅሽ እየተባባሉ ሁለታቸው እያወሩ ባሉበት ሰዓት ኤላ ይመጣና ይቀላቀላቸዋል። ምን እያደረጋች ነው በማለት ጥያቄውንም ያስከትላል። ለምለምም ዝም ብሎ ነው፣ አንተን የሚመለከት አይደለም፣ በቃ ወደ ቤታችን እንሄድ ተባብለው ተያይዘው ወደ ቤታቸው ይመለሳሉ። ዴቭም እህቱን እያሰበ ምን ያህል ቀበጥና ተጫዋች እንደሆነች እያሰበ በጭንቀት ውስጥ ነው። ሊዱዬ የት ሄድሽብኝ? በጣም በድዬሻለሁ፣ ጊዜ አልሰጠውሽም እያለ ራሱንም እየወቀሰ ነበር። ደመቀና ንጉስም ወደ እነ ፍቅር ቤት በመምጣት ስለ ሊዲያ ጉዳይ መጠየቅ ፈልገው ፍቅርን ካስጠሩ በኋላ ሊዲያን የት አደረግሻት በማለት ማፋጠጣቸውን ቀጥለውበታል። ፍቅርም እናንተን ልጠይቃችሁ እንጂ የእናንተ ስራ በጣም ያስገርመኛል፣ አንዴ ደግ ትሆናላችሁ፣ አንዴ ሰይጣን አርፋችሁ ስራችሁን አትሰሩም ወይ? ስለ ሊዲያ ጉዳይ ምን አሳስባችሁ በማለት ትመልሳለች። ሌላ የምትፈልጉት ጉዳይ ከሌለ ስለ ሊዲያ ጉዳይ አይመለከተኝም፣ የማውቀው ነገር የለም፣ ከእናንተ ጋራ ጊዜን ማጥፋት አልፈልግም በማለት በሩን ዘግታባቸው ትመለሳለች። በመኝታ ክፍል ቁጭ ብሎ እየተጨናነቀ ባለበት ሰዓት ፍቅር ትመጣለች። ባርኮት ደውለሽ ነግረሻል ወይ በማለትም ይጠይቃታል። ከከተማ ስለወጣ ዛሬ መምጣት እንደማይችል ለዴቭ ስልክ ቢደውልለትም እያነሳለት እንዳልሆነ ትነግረዋለች። ሊዲያ ማለት ለኔ በጣም የዋህና ከሰዎች ጋር የተሳሰረች ምስኪን ልጅ ናት በማለት ጸባይዋን እየገለጸ ነበረ።
በመጨረሻም ክፍሉን ለቃለት እንድትወጣና ብቻውን እንዲሆን ይጠይቃታል። ፍቅርም በዚህ ሁኔታ እያየው ትቼህ አልሄድም አለችው። ፍቅር አልወጣም እያለች እየተከራከረችው ሳለ አደይ ወደ ውስጥ ትገባለች። አደይንም አጠገቡ እንድትቀመጥ ይጠይቃታል። እንዴት አሁን እኔን ውጭ ብለህ ስታበቃ እሷን ተቀመጭ ስላለህ በማለትም ክርክሯን ትቀጥላለች። በቃ ብቻዬን መሆን የምፈልገው ውጭልኝ በማለትም ያፋጥጣታል። እሷም እየተናደደች ክፍሉን ለቃ ትወጣለች። ብም አደይ እኔ በጣም ግራ ገብቶኛል፣ ስለ እሷ ምን ማድረግ አለብኝ እያለ እየጠየቀ ነው። አደይም ሊዲያ እኮ በጣም ምስኪንና የዋህ ሰው ናት፣ ማን ሊወስዳት ይችላል ብለህ ታስባለህ? በእርግጥም አንቺን ትንቅሻለች፣ ትናገርሻለች፣ ግን በጣም የዋህ ናት ይላታል። በፍቅር ግፊት እንደዚህ አይነት ነገር እንደምታደርግ አውቃለሁ፣ ስለዚህ በሊዲያ ምንም አይነት ቅሬታ የለኝም በማለትም አደይ በሊዲያ ቂም እንዳልያዘችባት ትነግረዋለች። አዎ ቂም አትያዥባት በማለትም የልጅነት ታሪካቸውን ይተርክላታል። አባትና እናቱ ተጣልተው ሳለ እሷ የፍቅር ዘፈን ዘፍና ሁለታቸው እንዲታረቁ እንዳደረገችና በጣም ምስኪንና የዋህ እንደሆነች እየነገራት ነበር። አደይም ፈጣሪን ተስፋ አድርግ፣ ብዙ አትጨናነቅ፣ ትገኛለች እያለች እያበረታታችሁ ሳለ እሱም አደይ ከጎኑ ስለሆነች እያመሰገናት ሳለ ወዲያውኑ ቤዛ እየተንደረደረች ወደ ክፍል ትገባለች። እዚህ ምን ትሰሪያለሽ? ስራሽን እንዴት ትረሻለሽ? ከጧት ጀምሮ ቤት አልተጸዳ፣ ምግብ አልተሰራ እያለች ጩኸቷን ቀጥላበታለች። ዴቭም እናንተ ሴት አይደላችሁም እንዴ ለምን አትሰሩም በማለት ቤዛ ላይ ይጮህባታል። እሷም ፍቅርን በልክ አድርገው ምን ይመስላል በማለት ክፍሉን ለቃ ትወጣለች። ኤላን በበኩሉ ደብሮት ሲቀመጥ እንዴት ታዝናናው እንደነበረ እንዲሁም ኤላን ወዳ ልትስመው ብዙ ጊዜ እንደከለከላት እያሰበ ይቅርታ በጣም ሊዱ በድዬሻለሁ እያለ ራሱን እየወቀሰ ሳለ ወዲያውኑ ለምለም ትመጣለች። ምን ሆነ ነው የደበረህ ትመስላለህ በማለትም ኤላን እየጠየቀችው ነበረ። የሊዲያ ጉዳይ አሳስቦኛል፣ እሷማ በጣም ታሳዝናለች። ኤላም ምን እንደሚቆጨ ታውቂያለሽ፣ እዚህ እየደበረኝ ነው በማለት ስትመጣ ፊት አልሰጣትም ነበረ ይላታል። ለምለምም በቃ አትጨነቅ፣ ከዚህ በኋላ ላለው ነገር መጠንቀቅ ነው ያለብህ በማለት ኤላንም እያጽናናቸው ነበር። ለምለምም የኤላ ጭንቀት ጥርጣሬ ውስጥ እንደከተታት ልትደብቀው አልወደደችም። ዴቪስ እህቱ ነች፣ አንተ ግን ምን ሆነ ነው በዚህ ልክ ልትጨናነቅ የሚገባው? ኤላም ሊዲያ ምስኪን ልጅ ስለሆነች በሌላ ነገር እንዳላሰበችው አድርጎ ይነግራታል። እባክህ ልትደብቀኝ አትሞክር፣ ልጅቷ ድብና አድርጋ ነው የምትወድህ አለችው። ናኦል ከዚህ በፊት ፍቅርና አንቺን ያገታችሁ ማን ነው በማለት አደይን ወደ ኩሽና በመሄድ እየጠየቃት ነበር። እሷም ኪንግና ደመቀ ነበረ። ለምን እንደዚህ ሊያደርጉ ቻሉ? አደይም የኪንግን የፍቅር ጥያቄ ስላልተቀበለችው ወደዚህ ድርጊት እንደሄዱ ትነግረዋለች። ግን ለምን እንደዚህ አይነት ጥያቄ ልጠይቀኝ ቻልክ አለችው። አደይም ምናልባትም እኮ ሊዱ ላይም ተመሳሳይ ነገር ፈጽመው ከሆነ በማለትም ምንም እንደማያውቅ አድርጎ አሁንም አደይን እያናገራት ነበረ። እነሱን ጠይቀናቸው ነበር ግን ምንም አዲስ ነገር የለም በማለት አደይም ትመልስለታለች። ጭራሽ ታወራላችሁ እንዴ ይላል ናኦል። ዴቭም መኝታ ክፍል ዘግቶ ሲጨናነቅ ከቆየ በኋላ ወጣ ብዬ እህቴን ልፈልጋት በማለት ተነስቶ ሊሄድ ሲል የት ልትሄድ ነው አለችው ቤዛ። እህቴን ልፈልጋት እስኪ ምናለ ወንድሜም እንዳንተ ቢፈልገኝ፣ ዛሬስ በጣም አሳዘንከኝ፣ ሊዲያ ነፍስሽን በገነት ያኑረው እያለች ብቻዋን በሀሳቧ እያወራች ነበር። ይህን ንግግሯን አደይ ስለሰማችባት ለምን ሳታንኳኪ ትገቢያለሽ? እንዴት ጥላይልሽም አስደነገጥሽኝ እያለች እየጮኸችባት ነበር። እኔ ምግብ ደርሷል ልልሽ ነው የመጣሁት፣ ለማንኛውም ነይ ምግብ ደርሷል በማለት ትታት ትወጣለች። ናኦል ፍቅርን ስለ ሊዱ መጥፋት እጅሽ አለበት እንዴ እያለ ነው። እኔ ምን ብዬ ነው ለሷ እጅ የሚኖርበት? ይልቁንስ አንተን ልጠይቅህ በማለት ሁለታቸው እየተነጋገሩ ነው። ዴቭን በበኩሉ ደመቀን አንገቱን ይዞ እህቴን አምጡ በማለት እያጨናነቀው ነበር። ደመቀ ግን ምናልባት የእህት መጥፋት ፍቅር እጇ ሳይኖርበት አይቀርም በማለት ይነግረዋል። የዚህን ጊዜ እንዴት እሷ አልታየችኝም ደግሞ ካፍንጫዬ ስር ሆና እንደዚህ አይነት ድርጊት የምትፈጽመው እያለ በንዴት እየሮጠ ወደ ቤት ይመጣል። ወዲያውኑም ፍቅርን አንገቷን አንቆ እባክህ ልቀቀኝ፣ እኔ የማውቀው ነገር የለም እያለች እንዲለቃት ብትማጸነውም ዴቭ ግን ሊለቃት አልቻለም። አሁንም እህቴን አምጪ እያለ እያፋጠጣት ነበር። የዛሬው ፕሮግራም ያለቀው። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ተሰናበትኳቸው። አመሰግናለሁ።